የሰው ገንዘብ ይዛችሁ ሞባይል ማታነሱ አላህን ፍሩ። ያላቀመ መኪና እንዳትይዝ። ሰው በባጃጅም እየሄደ ነው፣ በአውቶቢስ እየሄደ ነው፣ በእግር እየሄደ ነው። አንተ ማነህና ነው? ብር ያበደረው ሰውዬ እየተሰቃየ ነው። ብር የተበደረው ሰውዬ ምን ነው ጨቀጨከኝ፣ ምን አባል አድርግልህ፣ በቃ ረጋ ብለህ ደውላ እያለን ያለ። በምን ልብ ነው አሁን የሰው ገንዘብ ይዘህ መኪና የምንነዳው? በምን ስሜት? ወንድም ቀልቡ ተሰብሯል። ነገ ሰጣለሁ፣ የዛሬ ዓመት ሰጣለሁ፣ ቼክ ሰጣለሁ ምናምን ብለን ያለ ነው። የሰው እንባ ይዘህ መጣ የምትደሰት ሚስት ከሆነች ገና ሚስትነቷን ምርመራ ያስፈልጋታል። ወላሂ የሰው ላብ የሰው ገንዘብ ሳትይዝ የምትኖር ወንድሜ ወላሂ ረሃ ሆነ ነው አንተ የምትንቀሳቀሰው። እንዳንተ ነፃ ያወጣ የለም። ቁጭ ብለህ ነገራት ሚስትህን ለምን ደብቃለህ? እናቴ ባለቤቴ አላህ ሰጠን ከለከለን፣ ይኸው ታገልኩ አላገኘውም። አላህ ሰብር እንዲሰጠኝ እመኛለሁ፣ አንቺንም ሰብር ይስጥሽ ብለህ ነው እንጂ እሳት ይዘህ እንዳትገባ። አሁንም ያስከው ካለ ጻፈው ደብተር ላይ። ወንድም እንደውለ አብሽር ወንድሜ ዱዓ አርግልኝ ወላሂ ከፍላለሁ ብለው አላህ ይከፍልልሃል። አሁን ብዙ ሰው ለምንድን ነው የማይከፍለው? ንያው መጀመሪያም ላለመክፈል ነው። ሲወስደው ቆይና አንዴ ብቻ ኪሴ ይግባ እንጂ አሳየዋለሁ ይላል እንዳለው አላህ ያሳካለታል። ንያው አለመክፈል ነው። ተበድሮ ከወንድሜ የተበደረ ወንድሜ ከፍላለሁ ብሎ ከተበደረ አሉ ነብዩ አለይሂ ሰላቱ ወሰለም አላህ ሊከፍልለት ቃል ገብቶለታል። አትክፈል። አሁን እኮ ብዙ ሰው የሚፈልገው ብሩን አይደለም በገዛ ገንዘቡን ሰድበዋለን። ደውለ አብሽር ወንድሜ ዱዓ አርግልኝ፣ እስቲ ረካዓቴን ሰግደ ዱዓ አርግልኝ ቢኢዝኒላህ ከፍላለሁ አብሽር በለው። ድንገት አይታወቅም እንደዚህ ስላስደሰትከው خلاص በቃ አፉ ብያለሁ አብሽር አይዞ በቃ ደስ አልከኝ። ይሄን ነበር የፈለኩት። ለጠላት እንኳን ሞባይል ይነሳል ይባላል እኮ ለምን እገላለሁ ሲል አንተም ዱላ ይዘህ ጠብቀዋለህ። ባላነሳ ቁጥር ወንድምህ ቀልቡ እየተበላሸ ነው የሚመጣው። ትልቅ ቤት እያለው አይ እዚህ ጋር 3 ክፍል ሊጨምር ይላል። ለምን ይመስላችኋል? ቀልቡ ጠቦ ነው እኮ እንጂ አሁን 10 ክፍል ያለው ሰውዬ ድንገት ረካዓቴን ተሰግዶበትም አያውቅም። ቤቱ እኮ ረካዓቴን ተሰግዶበት አያውቅም። ብዙ ትልልቅ ቤቶች ለለቅሶ ነው የሚከፈቱት። ለምንም አይከፈቱም? ለምን ሲከፈቱ ያየን? ለዚህ ነው ነብዩ አለይሂ ሰላቱ ወሰለም ቤት በምትሰሩበት ጊዜ ቤት ብዙ ካላችሁ አንድ ቤት ላይ ፍራሽ ካለ ሰው የማይተኛበት ከሆነ ጠቅልላችሁ ቁጭ አርጉት ነው ያሉት። ዝም ብሎ ፍራሽ አይቀመጥም፣ ሸይጣን እንዳይተኛበት ተጠቀልለውና ታስቀምጣለህ። ከዚህ ውጭ 4 5 6 ቤት ሲሰጥ ደግሞ እዛ ኢማሙ እዚህ አሰናብተው ሲሄዱ ውጣና ደግሞ ቤት ሄደ ባዲያ ሰገድበት፣ ቀብልያ ሰግደህ ኢቃም ሲል ደግሞ ናበት። በዚህ ሂደት ነው መጠበቅ ያለብን። ስለዚህ ዛሬ ስንወጣ ከበር ላይ ሰላም አለይኩም ኡሚ አንተ ጋውን ዚያራ መጣ ከሆነ ለስከዛሬ ላሳለፍኩት እናቴ አፉ በይን በላት። እስከዛሬ ጮኩብሽ ያሳለፍሽው አሁንም ይሄን ስናገር አንቺን ሐቅሽን ለመጠበቅ ብዬ ሳይሆን ማንነቴን ራሴን ለመቀየር ነው። ጓደኛ አርጋት ደውልላ። በጣም ማዝነው ለአረፋ ሄዶ እናቱን ይዘይራል። ለአረፋ ዘይሩ ያለ እስልምና እኮ የለም። አቋርጥና ነገም ሄደ ዘይራት ለአረፋ በአመት አንዴ እናት ዘይራል። ላ ኢላሀ ኢላላህ ሂድ ዘይራት። 1-3 ቀን ሸቅለና ስራ ቀዘቀዘ ሲባል እሷ ጋር ደግሞ ቃርጋት መጣም እንዴ ኔትወርክን ኦንላይን አርጋት መጣም እንዴ በቃ ለአረፋ እናት ትላንት ያላወካት ሚስት ጋር አትንቀሳቀስም። መቅሪብ ላይ ነው የምትገባው አንደኛ። በቃ አሁን አንተ ኢማን ጠንካራ ነው ይመስላል። እናት ጋር ዘይራት። አገር ቤት ያለው ህይወት ከባድ ነው። የሚበሉት ቆጮ፣ የሚበሉት ቡላ፣ የሚበሉት በቆሎ፣ ልብሳቸው እንኳን ላያላቸውን ኤክስፓየርድ የሚያደርገው ልብሳቸው ትንሽ ስጦታ። አላህ ልቧን ያልከፈታት ሚስት ካልሆነች በስተቀር እኮ አንድ ቦታ ምን ተፈጠረ፣ ሚስቴን ሰርፕራይዝ ላርግ ብሎ ቆንጆ መኪና ገዛላት። ከዛ በሩን ከፍቶ ሊያሳያት ፈለገ። በዛሬ ሰርፕራይዝ ነው ማድረግ ይሻላልና በሩን ከፍቶ እንዲህ ሲያሳያት መኪና ነው። ትስቃለች ብላ አትስቅም። ምን ሆንሽ ሲላት አይ ይሄን ከለር አልነበረም የፈለኩት። ላ ኢላሀ ኢላላህ 2 ኪሎ ቡና ደግሞ ለእናት ብትሰጣት ለባባ አንድ ኢማማ ይዘልብ ብትመጣ ያ አላህ
ጀነት የገባ ያክል ነው የምትደሰቱ። እና ልጄ ይልሃል 2 ኪሎ ቡና ናት እኮ 2 ኪሎ ቡና ለዛች ኡሚ ብሰጣት ልቧ ክፍት ቶቂ ቢሆን በጉን ገዝቶ መግባት ቡና ያላት ደስታ ቀላላል። አባትን የሆነች እንካ ባባስቲ ለቅሶ ላይ ተሳተፋለህ፣ ሰርግ ላይ ተሳተፋለህ፣ አንዳንድ ነገር እንዳይከሰትብህ እችን ብር ያዝ ብለህ ስትለው ሱብሃንአላህ የሚያደርግልህ ዱዓ። አሁን አንዳንድ አባቶች አሉ ልጁን ገንዘብ ለመጠየቅ የሚሸማቀቅ ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደውም ለአባቶቻችን እኮ መስጠት አለ የሚጠበቅብን። ባባ አካውንት ክፈትን ያስገባልሃል፣ አንተ እንደፈለክ አውጣ። ሂሳብ ከሱ ጋር መስራት አያስፈልግም፣ ራሱ እንደፈለገ ያውጣ። አንተ የሱ ቃና እኔ እኮ አይደለም ያልኩት ረሱል ነው ያሉት አለይሂ ሰላቱ ወሰለም። ባባ አካውንት አውጣ፣ ያው እንደፈለክ አድርግ። ከበድ ያለ ነገር ካለ ደግሞ ንገረኝ በለው። ይሄ ነው የሌላ እምነት ተከታይ እንኳን ቢሆኑ እናትና አባቶቻችሁ ወሳሂቡሁማ ፊ ዱንያ ማዕሩፍ። እናቴ አመመሽ ወይ? መጣውልሽ እናቴ አስቤዛ አልተሟላልሽም? መጣው እናቴ። ምንድነው ደበረሽ? ሐኪም ቤት ልውሰድሽ እናቴ? የፈለገ እምነት ተከታይቱ ወሳሂቡሁማ ፊ ዱንያ ማዕሩፍ። አንተ ያለ ላይርባት፣ አንተ ያለ ላይጠማት፣ አንተ ያለች ላትከጅል በሃይማኖት ጉዳይ ብቻ ሲመጡብህ ለኩም ዲኑኩም ወሊየዲን። እናቴ አንቺም በሃይማኖትሽ ነሽ፣ እኔም አላህ አዞኝ ነው። አንቺ የምታመልከው አዞሽ አይደል? አዎ፣ እዚህ ጋር መለያችን ነው እናቴ። ከዚህ ውጭ ግን በሃይማኖት ጉዳይ በስተቀር እኔ አንቺን እንድኸድም ካንቺ ጎን እንድቆም ስላንቺ ማንነት እንድከታተል አላህ አዞኛል። ድንገት እናትም ሸሃዳ እንዳትይዝ ያረከው እኮ አንተ ልትሆን ትችላለህ። ለምን ገምጫጫ የሆነ ባህሪ እሷ ጋር እያሳየው ነው። የሆነ ነገር አድርግ ስትባል ትላለህ። ስልክ ስትደውልልህ አታነሳላትም። እንደውም እሷ የሌላ እምነት ተከታይ ስትሆን ሜዳ ላይ እስልምና ማሳየት አለብህ። ሁሉም ሐጃ ከሷ በኋላ ነው። ሁሉም ሐጃ ከሱ በኋላ ነው። ከነሱ በላይ ሐጃ የለንም ዱንያ ላይ። ለምን የነሱ ቃና አንተ የአላህ መላእክተኛ ወይ አባቴ ገንዘቤን ይከጅላል ሊወስድብኝ ይከጅላል ሲላቸው ምን ይገርማል እሱን ያሉት ገንዘብም አንተም የሱ ነው ያሉት። ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል። አንተ ራስህ እናቷን አይታ ትምጣ እንጂ አድራ ትምጣ እንጂ 30 ዓመት ያሳደገቻት እናቷ አንተ 10 ዓመት 5 ዓመት ካገባት ካሁን በኋላ እናትሽ ጋር የምትሄጂ ከሆነ ፈታሻለሁ ካልክ አላህ ፈቶካል። አንተ ራስህ እሷም ደግሞ እናት ጋር እንዴት አመሸ ቀለል እናርጉ፣ ቁጭ ብለን እንወያይ። ፈረንጆቹ ከዝንጀሮ እየተግባቡ እኮ እያሳዩን ነው። አንተ ቤት ላይ ሌባ የማይዘርፍ ከሆነ ሚስትህን ይዘህ እናቷ ቤት ለምን ሐጂ ነብይ ጋር ለምትሄደው እናት ጋር ነው የምትሄደው። እሷን እያቀፍክ እናቷን እየናክ ትዳር እንዴት ይኬዳል? እናትን የሚያክል ማንም ሰው በዱንያ ላይ አንድ እናት ነው የሚሰጠው። ሲያገባ 2 እናት አላህ ያደርግለታል። ዝም ብሎ ባህላችን ላይ ለመርነው አይደል? አውዙ ቢላሂ አማቾች እኮ ማለት አማች ማለት እኮ ይላል። በቃ ጭራቅ ነው አይደል? አማቻው ላ ኢላሃ ኢላላህ። አረ ወርቅ የሆኑ አማች አሉ ወላሂ። በዚህ ያልተፈተነ ስንት ወርቅ የሆኑ አማቾች አሉ። ጭንቀት የሚያስጨንቃቸው፣ ስራ መቀዝቀዝ የሚቀዘቅዙ ልባቸው ስንት ሰዎች አሉ። እናት ጋር ለመሄድ ከፈቀድክ ሰላም ከሆነ ወይ ደማደር ቀለል እናርግ። ወላሂ ታልቃለች አይደል ዱንያ። ጭራቅ የሆነ ባል ሰጥቶሻል ቶሎ ሩጪ ነው አይደል የምትባለው? አረ ከረፈደብሽ ይገልሻል ቶሎ ሩጪ ይባላል። ይሄ ወላሂ ጠብ አልነበረም። እናቴ ጋር ሳይሆን እሷን ማስፈቀድ ያለባት እናት ጋር ልሄድ ፈልጋለሁ ፍቀድልኝ። ለምን የሱም እናት ናታ። ትላንት አይስማትም ነበር አሁን ይስማታል። ትላንት አይጨብጣትም ነበር አሁን ይጨብጣታል። ነገሮችን ከበድ ስናደርግ